የናቲ እናት ቤቲን ሴት አድርጋ አባዶ ቤት አስቀረቻት። አሁን ላይ ናቲ ያየውን ነገር ማመንም ሆነ ምን ማድረግ እንዳለበት ግራ ተጋባ። አቶ ገዙ ለፖሊስ በመደወልም እቤቴ ትልቅ ወንበዴ ገብቷል በማለትም ለፖሊስ ተናገረ። ትሁቴ እንግዲህ ናቲ እናት ብዙ ዋጋ እየከፈለች ትገኛለች። ለአባባም ደውላ ከአባባ ጋር ስትገናኝ እሷን ትቼ መውጣትም ሆነ ዝም ማለት እዛ ቤት መኖርም አልችልም፣ ስለዚህ እዛ ቤት የምኖረው ለሷ ብዬ ነው በማለትም እውነታውን ተናገረች። አባባም ላንቺ በጉጉት የምትጠብቅሽ የምትኖርላትም ልጅሽ አለችሽ፣ ስለዚህ ራስሽን ጠብቂ ሲላትም ትሁቴም ምንም ቢሆን ራሴን ስል እዛ የምትሰቃየዋን ነፍስ መተው የለብኝም በማለትም እንግዲህ እውነታውን ነገረችው። በዚህ ሰዓት በሚገርም ሁኔታ ቤቲ እኔ ነኝ አሸናፊ ብላ ልጅሽን የገደልሽው አንቺ ነሽ፣ በዛ ላይ ክፉ ነው እያለች ስትናገራት እመምተኛ ብድግ ብላ ሴት አድርጋ ማን አባቱ ያላቃት። በዚህን ሰዓት ብትፈለግም ስለጠፋችባቸው አማራጫቸው ሌላ ነበረ። እሱም ምንድነው? ለፖሊስ መደወል ነበር። ገዙ ለፖሊስ ሲደውል ሲያፈላልግም አየናት የሚል የለም። ገዙ ድንገት በሩን ሲከፍተው ያገኘው ቤቲን ከእብዷ እጅ አንገቷን ሴት አድርጋ ይዛት ነበረ። በዚህን ሰዓት ምን ማድረግ እንዳለባት ግራ ስለተጋባ ለፖሊስ እደውላለሁ ቢላትም አንተም ተቀረብከኝ እገልሃለሁኝ በማለትም አስፈራራችው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ተወዳጁ ድራማ ትሁት ቀጣይ ፓርቲ ይዘን መጥተናል ማለት ነው። እንግዲህ ትሁቴ ለቤቲ ያላስነቃሽ መስላ ብዙ ዋጋ እየከፈለች ህመምተኛዋን ከነሱ ሴራና ከነሱ ወጥመድ ለማውጣት እየጣረች ትገኛለች። ትሁቴ ካልገባች ቤቲ ምግብ ሰጥቻታለሁ እያለችም ለራሷ እያታለለች ምግብ ሳትሰጣት ለብዙ ቀናት እንደቆየች ለትሁቴ ነገረቻት። በዚህን ሰዓት ትሁቴ የመጨረሻ ልቧ ተሰብሮም አዝና አለቀሰች። ምን አይነት ችግር ውስጥ ነው የገባሁት ፈጣሪ ሆይ በማለትም ህመምተኛዋን ከሳሎን አውጥታ ለማዝናናት በምትሞክርበት ሰዓት ህመምተኛዋም ሳሎኑን ካየች በኋላ እንዴት አባቱ ነው የሚያምረው፣ ይሄ ቤት እኮ የኔ ነበር በማለትም ለትሁቴ ነገረቻት። አሁንም እኮ ያንቺ ነው ስትላትም የኔማ አይደለም አሁን የቤቲ ቤት ነው ስትልም አረ በፍጹም እንደዛማ አትበይ አለቻት። እንዴት አልልም፣ ምን አስበሽ ነው? የሷ ነው አለች። አሁንም ያንቺ ነው፣ ወደፊት ብዙ ነገር ታያለሽ አለቻት። እሷም እሺ በማለት እንግዲህ ሳሎን ላይ ይመጡብኛል፣ እንኳንም መጣሽ አንቺ ጠፍተሽብኝ፣ ብቻዬን ስሰቃይ እየራበኝም እየጠማኝም አለቻለ ትሁቴ። ምግብ አልሰጡሽም? አልሰጠችኝም ስትላትም ይቻረመኔ በማለትም እንግዲህ በሚገርም ሁኔታ ሁሉንም ነገር ዝም በያቸው እኔ አስተካክለዋለሁ ትክክል ይሆናል ስትላትም በዚህን ሰዓት ትክክል ብሎ ነገር የለም፣ እኔ የምፈልገው ልጅን ነው፣ ልጅሽ አይወድሽም፣ ልጅሽን ገለሸዋል ሞቷል አሉኝ ስትላትም ማን ነው እንዲህ ያለች ስትላትም ገዙ ስትልም በፍጹም አንቺ ልጅሽን አልገደልሽውም፣ ስለዚህ አንድ ታሪክ ነበረ በማለትም የእሷኑ ታሪክ ለእሷው ስትነግራት ስለዚህ ልጁ አልሞተም ታድላ እያለች አለች። እንግዲህ ናቲ ደግሞ የእናቴን ገንዘብ ስጠኝና ስራዬን ልስራበት፣ የኔ ጊዜ ዝም ብሎ ይመስልሃል ወይ ሲለውም አባትየው ለቤቲ ሁሉንም ንብረት ካወረሰና ካሸሸ በኋላ አላቅልህም፣ ጊዜ ስጠኝ፣ የምጠይቀው ገንዘብ ደግሞ ትንሽ አይደለም ብዙ ነው ሲለውም እና የእናቴን ሀቅ እንጂ ያንተን አላልኩም፣ አንተ ላይኖርህም ገንዘብ
ቢኖርህም አይመለከተኝም። እኔ እያልኩ ያለሁት የእናቴን ብቻ ነው ሲለውም ገዙ ግን እንጤጥ ባትል ጥሩ ነው፣ አርፈህ ተቀመጥ አለው። እሱም ደግሞ እንግዳውስ ሌላ ችግር ውስጥ አታስገባይ ሲለውም አባት አይደለሁ አለው። እና አባቴ ብትሆንስ እናቴን ንብረት እንጂ የጠየቅኩት የማንንም አይደለም። ስለዚህ የእናቴን ንብረት ወደድክም ጠላህም ትመልሳለህ ሲለውም ያደረግከው በጎ አድራጎት ብለህ የምታስበው ማሰብ ያስፈልገዋል። ቀላል አይደለም፣ ብዙ ብር ነው የሚወስደው ሲለውም አስቤበት ጨርሻለሁ። አንተ ብቻ የእኩያን ገንዘብ አምጣ፣ የእኩያን አግብተህ እየኖርክ ነው። ስለዚህ ለምንድን ነው ሲለውም እሷን አትናገርልብኝ በማለትም ሁለቱ ተጨቃጨቁ። አሁን ላይ ቤቲ እንግዲህ ንብረቱ በእሷ ስም ሆኖ መኪናም ሲገዛላት የሁሉንም ነገር የምታሸንፍ መስሎም ታያት። በዚህን ሰዓት እየሄደች ልጇ ወይም ደግሞ ናቲ ቤትን እንደማይፈልጋት የአባቴ ሚስት ነሽ ምንም ቢሆን፣ ስለዚህ እናትዬ ነሽ ከኔ ጋር መጨመላለቅ የለብሽም ሲላትም እሱ ስላናደዳት እየሄደች ንደቷን ናቲ እናት ላይ ለመወጣት በሞከረችበት ሰዓት ትልቅ አደጋ ውስጥም ገባች። እሷ ምን ያልገደልኩትም ልጄን በማለትም በሚያሳዝን ሁኔታ ተናገረቻት። ገለሸዋል አንቺ አረመኔ፣ ልጅሽ አይመጣም ክፉ ነው ስትላትም የኔ ልጅ ክፉ አይደለም አለች። ቤቲ አሁን እየደጋገመች እሷን ለማሳቀቅ በሞከረችው ሰዓት አጅሬዋ ሴት አድርጋ ይዛ አስለፈለፈቻት። ምን ማድረግና ከሷ እንዴት ማምለጥ እንዳለባትም ግራ ስለገባት ሴት ስታረጋት ወንድ ማን እንደሆን ታግሶ የበቃው ሰው ምን ያክል ክፉ እንደሆነም አሳየቻት። ትሁቴ አሁን ለአባባ ስትነግረውም አባባ ባክሽን ልጄ ተረጋጊ፣ ራስሽን እንዳትጎጂ፣ ራስሽን የሚጥልሽ ነገር ላይ ለልጅሽ መኖር አለብሽ ሲላትም ምንም ይፈጠር ምንም ለራሴ ስል ይችን ምስኪን ነፍስ እዛ ትቼ መኖር አልችልም አለችው። ቲና እንግዲህ ሰተት ብላ ከአባባ ቤት ስትገባም አባባ ደግሞ ሰራተኛ ልቀጥርሽ በማለትም ደግሞ እኔ ቤት ተመላላሽ ነው የምሰሪው፣ እኔ ቤት የምሰሪው ስራ በፍጹም የሚበቃሽ አይመስልም አላት። እሺ ትሁት የት ናት ስትለውም ትሁት እንግዲህ ልታውጣጭኝ እየሞከርሽ ነው፣ ትሁት የለችም፣ እድሜ እናንተን ሽሽት ለእኔ እንኳ ስልክ አትደውልም አላት። በዚህን ሰዓት ይገርማል አለች። ካሊብ ወይን ነው ስትለውም ካሊብ እውነትን መጋፈስ ስላቃተው ታውቂያለሽ፣ ያንቺ ባል መጋፈስ ሲያቅተው መሸሽ ነውና ክፍለ ሀገር ሄዶ ለስራ ብሎ ቀርቷል። ስለዚህ እዚህ ቤት እኔ ብቻ ነኝ ያለሁት፣ ማንም ሴት እንኳ የለም ሲላትም ቤት እኮ በጣም ቆሽሿል ስትለውም የመጣሁበትን እናውራ ስትለው የመጣሽበትን አንቺ ሴት ነሽ ቤቱን አጽጂውና ከዛ በኋላ እናወራለን ሲላትም እሺ በማለት ተስማማች። ቤቱን ካጸዳይ በኋላ ሽንት ቤቱንና ክችኑን አጽጂው አላት። ቲና እየተጨመላለቀች ቤቱንም ሽንት ቤቱንም ካጸዳች በኋላ አባባ ሰራተኛ ልቀጥርሽ ሰርተሽ ደሪ ሲላትም የመጨረሻ ተበሳጨች። እቤት ሁኜ መኖሪያ የለኝም እዚሁ ሁኜ ልስራ ስትለውም በፍጹም እኔ ጋ ሆነሽማ አሰሪም ይሄ እኔ ጋ አያስማማኝም አላት። አሁን ላይ ገዙ እንግዲህ ናቲ የእናቴን ንብረት ስጠኝ፣ አንተና ሚስትህ እንደፈለጋችሁበት እየተጫወታችሁበት ነው፣ እንኳን እኔ ለበጎ ስራ ሲለውም አይመለከተኝም፣ ገንዘብ የለኝም፣ አባት አይደለም ወይ ተረዳኝ ሲለውም እኔ እናቴን ገንዘብ እንጂ ያንተን ገንዘብ አላልኩኝም በማለትም መለሰለት። ስለዚህ ልታከብረኝ ይገባል ሲለውም እሺ አቶ ገዙ በማለትም ምናለ አባዬ እንኳ ብትለኝ ሲለውም ምን ለነገሩ ኦኬ በማለትም ንብረቴን ስጠኝ ሲልም የእናቴን ንብረት ነው የምፈልገው የእናቴን ሀቅ ሲልም በፍጹም እንደዛ አይሆንም በማለትም መለሰለት። አሁን ላይ ሙሉውን ንብረት በቤቲ እንዳዞረላት ነይና እንጨርስ ሲልም ናቲ ሲመጣ ናቲን
ለማግኘት ስትል ለነገ ይሁን ራሴን አሞኛል እያለች ስትቀበጣጥር ከዛም በኋላ ልጅሽ ክፉ ነው እያለች እንግዲህ ከናቲ እናት ጋር ገብታ ስታሰቃያት በነበረበት ሰዓት ተስፋ ስለቆረጠች ስለተናደደችም አሁን ላይ እኔ እብድ አይደለሁም፣ ልጄንም እኔ አልገደልኩትኝም፣ ልጄ ደግሞ ክፉ አይደለም፣ እሱን አትናገሪ በማለትም ሴት አድርጋ ይዛ እንዳይሆን አረገቻት። እንደዛን አሸናፊ ነኝ እገልሻለሁ እያለች ስታስፈራራ የነበረችዋ ቤቲ አሁን ላይ ከህመምተኛ እጅ ወጥመድ ገብታ የሚያላቅቃት አታ ወይኔ ወይኔ ብትልም ራሷን ሲጥ አድርጋ ይዛት ራሷን ስታ እስከምትወድቅ ድረስ አደረሰቻት። በዚህን ሰዓት ምን ማድረግ እንዳለባቸው ግራ የተጋቡት በቤቲ መጥፋት የድዳ ጫፋች ምን ሆና ነው እያሉ ሲያስቡም አቶ ገዙ ቤቱን ከፍቶ ሲገባ እንግዲህ ናቲ እናት ቤቲን እዛ ሴት አድርጋ አጋድማት አገኘ። በዚህን ሰዓት በኡኡታ በጩሁታ ቃወጠው። ትሁት ምንድነው የተፈጠረው ብላ እየሮጠች ስትሄድም የሚገርምና የሚያሳዝነው ነገር ቤቲ በሷ እጅ እዛ ድፍት ብላ አገኘቻት። የስራሽን ነው ያገኘሽው፣ ተስፋ ለማስቆረጥ ብዙ ጥረሽ ነበረ። ስለዚህ በልጇ ከመጡባት አለምነሽ እንደማትመለስ ማወቅ ነበረብሽ በመጀመሪያ ግን ደግሞ ባንቺ እጇ መቆሸሹ በማለትም እንግዲህ ትሁቴ ሁሉንም ነገር ለናቲ እናገራለሁ ወይስ ልናገር አልናገር እያለ ራሷን ብትጠይቅም ግን ደግሞ አሁን ላይ መናገር እንዳለባት እውነታው እናቱ በህይወት እንዳለችም ማወቅ እንዳለበት ተረድታለች። ናቲ ግራ ተጋባ። አሁን ላይ አንቺ ቆሻሻ ከዚህ ሂጂ እያላት ነበረ። ባለጌነሽ፣ የመጨረሻ አስጠልታነሽ እያላት ነበር ናቲ። እሷ ግን ለሰማ ስላልቻለች እሱ ጥሎ ሲሄድ ገዙ ሲመጣ መጥቼ አወራለሁ በማለትም ካፌ በሄደበት ተመልሶ መጥቶ ከገዙ ጋር እየተጨቃጨቁ እያሉ ናቲና ገዙ እሷ ገብታ እኔ አሸንፍሻለሁ ልጅሽ መጥፎ ነው እያለች ስትሞላቀቅ እዛው ሴት አድርጋ ድፍት አደረገቻት። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መልካም ቆይታ ይሆንላችሁ። ሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።